መዝሙር 138 ቁጥር 14 ላይ ግሩምና ድንቅ ሆኜ በጥሬአለሁና አመሰግንሃለሁ። እባካችሁ አትጨነቁ፣ በምንም ነገር ተስፋ አትቁረጡ። እግዚአብሔር ከኃጢአት በስተቀር የምንለምነውን ልመና ሁላችንንም ይስማ። ስንዝር ስንለምነው የኛ አምላክ ክንድ ነው የሚሰጠን። ጥቂት ነገር ስንለምነው አብዝቶ ነው የሚሰጠን። አሁንም አምላካችን እግዚአብሔር የለመነውን ብቻ ሳይሆን ከለመነው በላይ ለሁላችን ያድርግልን። ስድቤን አርቅ፣ የተዘጋ ማኅፀኔን ክፈት፣ ፍሬ ስጠኝ። ሞት ማለት አለቀ አበቃ ማለት ወይም ጉዳት አይደለም። ድሮ እኛ ሞት ቢመስለን አፈር ነው። ሞት ቢመስለን ጨለማ ነው። ሞት ቢመስለን ድንጋይ ነው። ሞት ቢመስለን ሲኦል ነው። ይሄ የተሳሳትንበት ዘመን ነው። ሞት ለክርስቲያኖች ጥቅማቸው ነው። አያችሁ፣ ክርስቲያን መጨነቅ ያለበት በሰማያዊ ስፍራ በመንፈሳዊ በረከት መባረክ፣ በቃ ባለን ነገር ደስተኛ መሆን፣ ኑሮዬ ይበቃኛል ማለት፣ አመስጋኝ መሆን። የብዙዎቻችን እኮ መቅደስ የተባለ ሰውነት ቆሽሾብናል እኮ እግዚአብሔር ልጆች። በዝሙት መቅደስ የተባለ ሰውነታችንን ያፈረስንበት ዘመን ይብቃ። መተተኛ ቤት በመሄድ ድግምተኛ ቤት በመሄድ ጠንቋይ ቤት በመሄድ መቅደስ የተባለ ሰውነታችንን ያፈረስንበት ዘመን ይብቃ። በቅናት ሰይጣናዊ ጽንስ በማስወረድ በተንኮል በምቀኝነት በክፋት መቅደስ የተባለ ሰውነታችንን ያረከስንበት ያፈረስንበት ዘመን ይብቃ። ርዕስ የሚሆነው አንተ የኔ ነህ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ ነው። አንተ የኔ ነህ። ርዕሳችን ይሄ ነው። የትምህርቱ መሰረታዊ ዓላማ እኛ የእግዚአብሔር እግዚአብሔርም የኛ እንደሆነ ማሳየት ነው። የአባቶቻችን አምላክ እግዚአብሔር በዚህ ርዕስ መነሻነት ሁላችንን እንዲያበረታን፣ እንዲደግፈን፣ እንዲያጽናናን፣ ብቻችንን እንዳልሆንን እንዲያሳየን የአምላካችን የእግዚአብሔር ቅዱስ ፍቃዶ ይሆንልን። እንደ ቤተ ክርስቲያናችን ሥርዓት መሰረት ከሰኔ 26 እስከ መስከረም 25 ድረስ ዘመኑ ዘመነ ክረምት እየተባለ ይጠራል። እንግዲህ ያለነው በክረምት ላይ ነው። ክረምቱን የምህረት ክረምት እንዲያደርግልን የእሱ ቅዱስ ፈቃዱ ይሆንልን። የሚዘንበውንም ዝናብ የምህረት ዝናብ እንዲያደርግልን የእሱ ፈቃዱ ይሆንልን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። አንተ በሉ እስኪ የኔ ነህ። እኛ የማንን? እግዚአብሔርስ የማን ነው? በዚህ ርዕስ እግዚአብሔር ሁላችንን እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ይህንን በርዕስነት ያነሳነውን ኃይለ ቃል
በዚህ ስፍራ ላይ የተናገረው የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር የተናገረው ቃል ነው። ቃሉ ለጊዜው የተነገረው አስቀድሞ ያዕቆብ ኋላ ደግሞ እስራኤል ተብሎ ለተጠራ ለአንድ ሰው የተነገረ ቃል ነው። አስቀድሜ በንባብ አሰማችኋለሁ፣ እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋለሁ። በዚህ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ጀምሮ የተመዘገበውን አያለሁ። አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቼሃለሁ። አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ። በወንዞች ውስጥ ባለፍክ ጊዜ አያሰጥሙህም። በእሳት ውስጥም በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒት ነኝና ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በርዕስነት ያነሳነው ቃል አስቀድሞ የተነገረው ለያዕቆብ የተነገረ ቃል ለፍጻሜው ስለ ሁላችንም የሚነገር ቃል። የእግዚአብሔር ቃል በአንድ ዘመን ለተነሱ ሰዎች ብቻ ተነግሮ የሚያበቃ አይደል። ሐዋርያው ቅዱስ ጳውሎስ በሮሜ ለሚገኙት ክርስቲያኖች ምዕራፍ 15 ቁጥር 4 ላይ መጻሕፍት በሚሰጡት መጽናናት ተስፋ የሆነልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ነው። ስለዚህ የተጻፈው ነገር ሁሉ ለትምህርታችን ነው የተጻፈው። ለትምህርታችን ከተጻፈው ነገር መካከል አንተ የኔ ነህ በሚል ርዕስ መነሻነት ጥቂት ቆይታ እናደርጋለን። እንግዲህ ለያዕቆብ ቃሉ አስቀድሞ ተነግሯል። ያዕቆብ ማን ነው ስንል አባቱ ይስሐቅ እናቱ ደግሞ ርብቃ ተብላ ትጠራለች። ይህ ታሪክ በኦሪት ዘፍጥረት በምዕራፍ 25 ቁጥር 19 ጀምሮ የተመዘገበ ነው። እንዲህ ይላል፣ የአብርሃም ልጅ የይስሐቅ ትውልድ ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊው የላባ እህት ናት። ይስሐቅ ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና እግዚአብሔርም ተለመነው። ርብቃም ሚስቱ ጸነሰች፣ 2 ልጆችም ወለደች ይላል። ስለ አንድ ልጅ ስትለምን እግዚአብሔር ለርብቃ 2 ልጆች ሰጣት። ስንዝር ስንለምነው የኛ አምላክ ክንድ ነው የሚሰጠን። ጥቂት ነገር ስንለምነው አብዝቶ ነው የሚሰጠን። የለመነውን ብቻ አይደለም እግዚአብሔር የሚሰጠን፣ ከለመነው በላይ ይሰጠናል። እንዲህም ተብሎ
እንደተጻፈ እዚህ ሐዋርያው ቅዱስ ጳውሎስ በኤፌሶን ለሚገኙት ክርስቲያኖች ምዕራፍ 3 ቁጥር 20 ላይ እንዲህ ብሎ ጽፎላቸዋል። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ደግሞ ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ነው። ቃሉን አስተውሉት። በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ይችላል ነው። ይስሐቅና ርብቃ ስለ 2 ልጅ አልለመኑም። እንደዛ ተብሎ አልተጻፈም። ስድቤን አርቅ፣ የተዘጋ ማኅፀኔን ክፈት፣ ፍሬ ስጠኝ፣ ልጅ ስጠኝ ብላ ነው የለመነችው። ስለ 1 ልጅ ስትለምን ግን 2 ልጅ ሰጣት፣ ያዕቆብና ኤሳውን ማለት። ሁልጊዜ እንደዚህ ይሆናል። እግዚአብሔርን ደስ የሚያሰኘውን እንደ ፈቃዱ የሆነውን ማንጠፋበትን የማንጎዳበትን የለመነው እንደሆነ የለመነውን ብቻ አይደለም ይሰጠን፣ ከለመነው በላይ ይሰጠናል። ያሰብነውን ብቻ አይደለም የሚያደርግልን፣ ካሰብነው በላይ ያደርጋል። አሁንም አምላካችን እግዚአብሔር የለመነውን ብቻ ሳይሆን ከለመነው በላይ ለሁላችን ያደርግልን። ያሰብነውን ብቻ ሳይሆን ካሰብነው በላይ እግዚአብሔር ለሁላችንም ያደርግልን። እንመለስ። እንግዲህ ያዕቆብ ማን ነው ስንል አባቱ ይስሐቅ፣ እናቱ ርብቃ ተብላ ነው የምትጠራው። የቀደመ ስሙ ያዕቆብ ነው። ኋላ እስራኤል ተብሎ ስሙ ተቀይሮለታል። በአንድ ወቅት ያዕቆብ በመንገድ ሲሄድ እግዚአብሔር በሰው አምሳል ተገለጠለት ይላል። የፍቅር ትግር ሲታገሉ አደሩ ይላል። እነሆ ሊነጋጋ በቀላላ ጊዜ በሰው አምሳል ለያዕቆብ የተገለጠ እግዚአብሔር እንዲህ አለው፣ እነሆ ሊነጋጋ አቀላልቷል፣ ልሂድ ልቀቀኝ አለው። ካልባረከኝ አልለቅህም አለው። እስኪ ካልባረከኝ በሉ። አልለቅህም። ካልባረከኝ ምን አልልህም። ያዕቆብ ገና በእናቱ በርብቃ ማኅፀን ውስጥ ሳለ በረከትን የተጠማ ነበርና አሁን አምላኩ እግዚአብሔርን ሲያገኘው የጠየቀው ጥያቄ የበረከት ጥያቄ ነው። ካልባረከኝ አልለቅህም አለ። ወገኖቼ እግረ መንገዳችንን መባረክ ማለት ብዙ ገንዘብ መቁጠር፣ ብዙ ብርና ወርቅ እንዲኖረን አይደል። እንደዛማ እንዳንል ያዕቆብ በዘመኑ ባለጠጋ ከሚባሉት መካከል አንዱ ነው። ብዙ እንስሳት አሉት፣ ብዙ በጎች፣ ብዙ ከብቶች፣ ብዙ ላሞች አሉት። ባለጠጋ ነው፣ በስጋ የተባረከ ነው። ካልባረከኝ አልለቅህም ሲል በጎች ሲጠኝ ማለቱ አይደል። ብርና ወርቅ ካልባረከኝ አልለቅህም ማለት ባለኝ ነገር ደስተኛ አድርገኝ ማለቱ ነው። እግዚአብሔር ባለን ነገር ደስተኛ እንድንሆን ሁላችንንም ይርዳ እንጂ ክርስቲያን አሕዛብ በተባረኩበት እንዲባረክ አይደለም ጭንቀቱ። እሱ ለእግዚአብሔር ቁም ነገር አይደለም። በደንብ አድርጋችሁ እንድሰሙ እንፈልጋል። ብር አያስፈልግም አልወጣንም፣ ወርቅ አያስፈልግም አልወጣንም፣ ሌላም ነገሮች አያስፈልጉም አይደል። ግን መባረክ ማለት ትርጉሙ ምንም ትንሽም ትልቅም ነገር ይኑረን፣ 100,000 ብርም ይኑረን 10,000 ብር ደስተኛ መሆን ማለት ነው። መባረክ ማለት እሱ ነው። አብርሃምን እየባረኩ እባርክሃለሁ ሲሉ ይሄን ማለቱ ነው። ስለዚህ መጨነቅ የሚገባን አሕዛብ በተባረኩበት በረከት
ለመባረክ ብቻ አይደለም። እኛ ክርስቲያኖች በሰማያዊ ስፍራ በመንፈሳዊ በረከት እግዚአብሔር እንዲባርከን ነው መጨነቅ ያለብን። እንዲህም ተብሎ እንደተጻፈ ላነበው እፈልጋለሁ። ኤፌሶን ምዕራፍ 1 ቁጥር 3 በክርስቶስ በሰማያዊ ስፍራ፣ በየትኛው ስፍራ? በሰማያዊ ስፍራ በመንፈሳዊ በረከት። በምን አይነት በረከት? በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት ይባረክ አለ ጳውሎስ። አያችሁ፣ ክርስቲያን መጨነቅ ያለበት በሰማያዊ ስፍራ በመንፈሳዊ በረከት መባረክ። ያ ማለት ምንድን ነው? በቃ ባለን ነገር ደስተኛ መሆን፣ ኑሮዬ ይበቃኛል ማለት፣ አመስጋኝ መሆን። ኑሮዬ ይበቃኛል ማለትን እንድንለምድ መድኃኔዓለም ሁላችንን በቸርነቱ ያግዘን። እንመለስ እንዳይሰፋብን። ካልባረከኝ አልቅህም አለው። ስምህ ማን ነው አለው። ስሜ ያዕቆብ ይባላል አለ። ከዛሬ ጀምሮ ያዕቆብ ተብለህ አትጠራም፣ ከሰውም ከእግዚአብሔርም ጋር ታግለ አሸንፈሃልና ስምህን ቀይሬዋለሁ፣ ስምህ እስራኤል ተብሎ ይጠራ አለ። ማን ተብሎ ይጠራ? በቃ ስሙ ተቀየረ። ሌሊቱን ሙሉ ሲታገል አደረ፣ ሲነጋ ተባረከ። ያዕቆብን የባረከ አምላክ ሁላችንንም ይባርከን። እንመለስ ወደ ቀደመ ነገራችን። ተቤዥቼሃለሁና አለው፣ አትፍራ። ያዕቆብ ሆይ የፈጠረህ አምላክ እግዚአብሔር እንዲህ ይላል። አዎ ያዕቆብን ብቻ አይደል፣ ሁላችንን የፈጠረን ካለመኖር ወደ መኖር፣ ካለመታየት ወደ መታየት ያመጣ፣ በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ ይሰራል አምላካችን እግዚአብሔር ነው። እሱን ነው ያመጣው። ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል። ምን ያለህ እግዚአብሔር? ማን ነው የሰራን? አቤት! ሁላችንንም የሰራን እግዚአብሔር ነው። የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። አንተ የማን ነህ? የኔ ነህ። አዎ ሁላችንንም የሰራን እግዚአብሔር ነው። ሁላችንንም የፈጠረን እግዚአብሔር ነው። በአዳም በኩል እግዚአብሔር ሁላችንን በእጁ አበጃጅቶናል፣ በመዳፎቹ ቀርጾናል፣ ግሩምና ድንቅ አድርጎ ሰርቶናል። እንዲህ ተብሎ እንደተጻፈ በዚህ በኦሪት ዘፍጥረት በምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሆነ። ቃሉን አስተውሉት። እግዚአብሔር አምላክ ሰውን ከምድር አፈር አበጀው። አዎ ሁላችንን ያበጃጀን ይማራል። የዳዊት መዝሙር 113 ቁጥር 73 ላይ የተመዘገበ ቃል እጆች ሰሩኝ፣ አበጃጁኝ፣ እንዳስተውል አድርገኝ፣ ስርዓትህን እማራለሁ አለ። በእጆቹ ያበጃጀን አምላክ እንድናስተውል ሁላችንንም ይርዳ። ስለዚህ ሁላችንን የሰራን የፈጠረን አምላካችን እግዚአብሔር ነው። ካለመኖር ወደ መኖር አምጥቶናል። ካለመታየት ወደ መታየት አምጥቶናል። ይህንን ነው ለያዕቆብ የተናገረው። ተቤዥቼሃለሁና አትፍራ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም። ለጊዜው እስራኤል
ከግብፅ የባርነት ቤት ወጥተው ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን ሲጓዙ ስላለው ነገር ነው የሚነግረው። በውሃ ውስጥ ባለፈ ጊዜ፣ በዮርዳኖስ ባህር ውስጥ ባለፈ ጊዜ፣ በኤርትራ ባህር ውስጥ ባለፈ ጊዜ ውሃው አያሰምጥህም። ምን ማለት ነው? ውሃውን እንደ ግድግዳ አድርጌ ውሃ በደረቅ አሻግርሃለሁ ማለቱ ነው። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም። በእሳት ውስጥም ባለፍክ ጊዜ እሳቱ አያቃጥልህም። እንደ እሳት ያለ ፈተና እስራኤል በጉዟቸው ነበረ። እሳቱ ግን መከራው ግን አላቃጠላቸውም፣ አላጠፋቸውም። ይሄንን ለያዕቆብ ነገረው እግዚአብሔር። አትፍራ አለው፣ አትጨነቅ አለው፣ አትደንግጥ አለው። እኔ ካንተ ጋር ነኝ እያለ ያጽናናው ነበረ፣ ያበረታው ነበረ። ለፍጻሜው ይህ ቃል ስለ ሁላችንም የሚነገር ቃል ነው። እኛ የኛ አይደለንም፣ እኛ የእግዚአብሔር ነን። እኛ የማንን? አንተ የኔ ነህ አይደል ያለው ያዕቆብን። እኛም የእሱ ነን። በመጀመሪያ ከላይ እንዳየን በጥንተ ተፈጥሮ የፈጠረን እግዚአብሔር ነው። ግሩምና ድንቅ አድርጎ የሰራን እግዚአብሔር ነው። እንዲህ ተብሎ እንደተጻፈ እስኪ ይህንን ቃል አስተውሉት። ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ። ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች አለ። የዳዊት መዝሙር 138 ቁጥር 14 ላይ የተመዘገበ ቃል። እስኪ ቃሉን አብረን እንበለው። ግሩምና ድንቅ ሆኜ በሉ እስኪ ተፈጥሬአለሁና አመሰግንሃለሁ። አመስግኑት። ግሩምና ድንቅ አድርጎ የፈጠረን አምላክ ስሙ የተመሰገነ ይሁን። ስለዚህ ለፍጻሜው በዚህ ዘመን ላለን የአዲስ ኪዳን ክርስቲያኖች ተብለን ለምንጠራ ለእኔና ለእናንተ የሚነገር ቃል ነው። አንተ የኔ ነህ የሚለው ቃል። እኛ የኛ አይደለንም፣ እኛ የእግዚአብሔር ነን። የማንን? የእግዚአብሔር። በጥንተ ተፈጥሮ ፈጥረናል፣ አይተነዋል እሱን። በአዲስም ተፈጥሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውን በመቆረስ ደሙን በማፍሰስ በአዲስም ተፈጥሮ ፈጥሮናል። የኛ አይደለንም፣ እኛ የሱ ነን። አንተ የኔ ነህ ማለት ይሄ። በዚህ በኤፌሶን መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 2 ቁጥር 10 ላይ መልካሙን ሥራ እናደርግ ዘንድ በኢየሱስ ክርስቶስ ተፈጠርን ነው ያለው። እስኪ ቃሉን አብረን እንበለው። መልካሙን ሥራ በሉ እስኪ እናደርግ ዘንድ በኢየሱስ ክርስቶስ ተፈጠርን። ምን አልን? በማ ምን እንድናደርግ? መልካሙን ሥራ እንድናደርግ፣ መልካሙን ሥራ እንድንሰራ በኢየሱስ ክርስቶስ ተፈጠርን። በአዲስ ተፈጥሮ ፈጠረን። ሥጋውን ቆርሶ ደሙን አፍስሶ ወገኖቼ ፈጠረን። ምንድን ነበር ያዕቆብን ያለው እግዚአብሔር? ተቤዥቼሃለሁና አትፍራ ነበር ያለው። ተቤዥን፣ ዋጀን። በዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ እንዴት እንደተቤዠን እንዴት እንደተዋጀን ተጽፎልናል። ላነበው ፈልጋለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ ከአባቶቻችሁ ከወረሳችሁት ከከንቱ ኑራችሁ በሚያልፍ ነገር በብር ወይንም በወርቅ ሳይሆን ነውርና
እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁን? ተቤዥቼሃለሁና አትፍራ አለው ለጊዜው ያዕቆብን። ለፍጻሜው እኛንም ኢየሱስ ክርስቶስ በአዲስ ተፈጥሮ ፈጠረን፣ ተቤዠን፣ ዋጀን፣ የራሱ ገንዘብ አደረገን። እኛ የኛ አይደለንም። ምንድን ነው የሚለው መጽሐፍ? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ነው የሚለው። እዚህ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ የተመዘገበ ነው። ከኋላ መለስ ብዬ አየዋለሁ። እንዲህ ይላል፣ ከዝሙት ሽሹ ብሎ ይጀምራል። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጪ ነው። ዝሙትን የሚያደርግ በገዛ ሥጋ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር ቤተ መቅደስ እንደሆናችሁ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩት። እስኪ በዋጋ በሉ። ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ እኛ የማነን? አንተ የማነህ? የኔን። በዋጋ ተገዝተናል። ዋጋው አሁን ቅዱስ ጴጥሮስ እንደጻፈልን እባካችሁ ብር አይደል፣ ወርቅ አይደል፣ ዕንቁ አይደል። ዋጋው ሥጋውን ነው የቆረሰልን፣ ደሙን ነው ያፈሰሰልን፣ በመስቀል ላይ ነው የተሰቀለልን፣ ውድ ዋጋ ነው የከፈለልን። በሌላም ስፍራ ላይ እንዲህ ተብሎ ተጽፏል። እስኪ ይህንን ቃል አስተውሉት። እዚህ ቆላስይስ ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል። እርሱ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስን እርሱ ከጨለማ ስልጣን አዳነን፣ ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰናል። አስተውሉት ቃሉ። እርሱ ከጨለማ ስልጣን አዳነን። ከምን ስልጣን? አሁን ከጨለማ ስልጣን አዳነን ሲል ጨለማ ይሄ የምናውቀውን ፀሐይ ስትጠልቅ ያለውን ጨለማ አይደለም። ጨለማ ያለው መርገምን ነው። ጨለማ ያለው ኩነኔን ነው። ጨለማ ያለው ኃጢአትን ነው። እርሱ ከጨለማ ስልጣን አዳነን፣ ከሞት ስልጣን አዳነን፣ ከመርገም አዳነን፣ ከኩነኔ አዳነን፣ ከፍዳ አዳነን፣ በወቅት ከሚመጣው ኃጢአት አዳነን። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅር ልጅ መንግሥት አፈለሰን ነው የሚለው። ስለዚህ ውድ ዋጋ ከፈለ፣ ሥጋውን ቆረሰ፣ ደሙን አፈሰሰ፣ በዋጋ ገዛን። ማንም ሰው ለራሱ አይኖርም። ማንም ሰው ለራሱ አይሞትም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን ተብሎ ተጽፏል። ሮሜ ምዕራፍ 14 ቁጥር 7 ጀምሮ እስከ የተመዘገበውን እንየው። ሮሜ 14 ቁጥር 7 ላይ እንደዚህ ይላል፣ ከኛ አንድ ሰው እንኳን ለራሱ የሚኖር የለም፣ ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። የማን ነን? አንተ የኔ ነህ ማለት ይሄ ነው። እባካችሁ አትጨነቁ። ለራሳችን አንኖርም፣
ለራሳችንም አንሞትም። በሕይወት ሆነን ምንኖር ለጌታ ለእግዚአብሔር እንኖራለን። የእሱን ፍቃድ እያደረግን እንኖራለን። ብንሞትም ለጌታ ለእግዚአብሔር እንሞታለን፣ ወደ እሱ እንሄዳለን። ሞት የመጨረሻ ነገር አይደለም። ከሞት አጠገብ ሕይወት አለ። ከመቃብር አጠገብ ትንሣኤ አለ። ሞት ማለት ወደ እግዚአብሔር የምንሄድበት መንገዱ ነው እንጂ ለክርስቲያኖች ሞት ማለት አለቀ አበቃ ማለት ወይም ጉዳት አይደለም። ድሮ እኛ ሞት ቢመስለን አፈር ነው። ሞት ቢመስለን ጨለማ ነው። ሞት ቢመስለን ድንጋይ ነው። ሞት ቢመስለን ሲኦል ነው። ይሄ የተሳሳትንበት ዘመን ነው። ሞት ለክርስቲያኖች ጥቅማቸው ነው። ምን አለ ሐዋርያው ቅዱስ ጳውሎስ? ለእኔ ሕይወት ክርስቶስ ሞትም ቢሆን ጥቅም ነው አለ። ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ የተመዘገበ እግዚአብሔር ቃል። እስኪ ለእኔ ሕይወት በሉ። ሁላችሁም አልተናገራችሁም። ለእኔ ሕይወት ክርስቶስ ሞትም ቢሆን ጥቅም ነው። ሞት ለክርስቲያኖች ምናቸው ነው? እኛ ሞት ቢመስለን አፈር ነው አይደል? ሞት ቢመስለን ጉዳት ነው አይደለም? ሞት ቢመስለን ጨለማ ሲኦል ነው አይደለም? መጽሐፍ እንደዛ ሞት ከዚህ ዓለም ውጣ ውረድ ማረፊያ ነው። ሞት ወደ እግዚአብሔር የምንሄድበት መንገድ ነው። ሞት የመጨረሻ ነገር አይደለም። ለኛ ለክርስቲያኖች መጽሐፍ ቅዱስ እንደሚል ጥቅማችን። እንመለስ ወደ ቀደመ ነገራችን። ስለዚህ ማናችንም ለራሳችን አንኖርም፣ ብንሞትም ለራሳችን አንሞትም። መጽሐፍ እንደሚል ለእግዚአብሔር እንኖራለን፣ ስንሞትም ለእግዚአብሔር እንሞታለን፣ ወደ እግዚአብሔር እንሄዳለን። ስለዚህ አንተ የኔ ነህ፣ እኛ የመድኃኔዓለም ነን፣ እኛ የክርስቶስ ነን። ወገኖቼ አትጨነቁ፣ በምንም ነገር ተስፋ አትቁረጡ። ብዙ ነገር ዓይናችን ሊያይ ይችላል፣ ብዙ ነገር ጆሮአችን ሊሰማ ይችላል፣ ግን ብቻችንን አይደለንም። ከኛ ጋር ማን አለ? ማን አለ? እግዚአብሔር አለ። እሱ አለ። ምንድን ነው የሚያስፈራ? ምንድን ነው የሚያስጨንቅ? አንተ የኔ ነህ እያለን እግዚአብሔር ምንድን ነው የሚያስፈራ? እህቶቼ፣ ወንድሞቼ፣ እኛ የእሱ እሱ የኛ ነው። ያስብልናል፣ ስለኛ ይዋጋል። እናንተን የሚነካ የዓይኑን ብሌን እንደሚነካ ነው ይላል። በዚህ በትንቢተ ዘካርያስ በምዕራፍ 2 ቁጥር 8 ላይ ተመዘገበ ቃል እናንተን የሚነካ የዓይኑን ብሌን የሚነካ ነው አለ። መቼስ ታውቃላችሁ፣ ዓይናችን ላይ የምናደርገውን ጥንቃቄ ታውቃላችሁ። አንድ ዓይን ያለው በአፈር አይጫወትም እንላል። ማንም ሰው የዓይኑን ብሌን አያስነካም። ስለዚህ እግዚአብሔር ምን አለ? እናንተን የሚነካ አለ። እኛን እኮ ነው። ለጊዜው እስራኤልን ነው፣ ለፍጻሜው እስራኤል ዘነብስ ተብለን የምንጠራ እኛ የአዲስ ኪዳን ክርስቲያኖች በደሙ የዋጀንን እኛን ነው። እናንተን የሚነካ የዓይኑን ብሌን እንደሚነካ ነው። እንደ ዓይኑ ብሌን ነው እግዚአብሔር የሚጠነቀቅልን። እንደ ዓይኑ ብሌን ነው እግዚአብሔር የሚያስብልን። ስለዚህ እኛ የእግዚአብሔር ነን፣ እግዚአብሔርም የኛ ነው። ምንም የሚጎልብን ምንም ምናጣው ነገር የለም። በምድር የሚያስፈልገንን ያደርግልናል፣
በሰማይም ደግሞ መንግስቱን ርስቱን ያወርሰናል። እግዚአብሔር ለዚህ ክብር ሁላችንን በቸርነቱ ያብቃል። ምን አለው ያዕቆብን? በስምህ ጠርቼሃለሁ አለ። በምን ጠርቼሃለሁ አለ? ይኸውላችሁ እግዚአብሔር እያንዳንዳችንን በስማችን ያውቀናል። በምናችን ያውቀናል? እኔ 5 ሰው ወይም 10 ሰው በስሙ እዚህ ውስጥ ላውቅ ይችላል። ሁላችሁንም በስማችሁ እኔ ላውቃችሁ አልችል። እርስ በርሳችንም ሙሉ ለሙሉ በስማችን ልንታወቅ አንችል። እግዚአብሔር ግን ሁላችንን በስማችን ያውቀናል፣ በስማችንም ይጠራናል። ታውቃላችሁ ሰው በሕይወቱ በጣም ደስ የሚለው በስሙ ጠርታችሁ ሰላም ስትሉት። አንድ ቀን ያገኛችሁትን ሰው ሁለተኛ ቀን ስታገኙት በስሙ ጠርታችሁ ሰላም ስትሉት በጣም ደስ ይለዋል። እግዚአብሔር ደስ በሚለን ነገር መጣ። ምን አለ? በስምህ ጠርቼሃለሁ፣ በስማችሁ ጠርቻችኋለሁ፣ በስማችሁ አውቃችኋለሁ፣ እናንተ የኔ ናችሁ አለ። ስለዚህ እግዚአብሔር ያውቀናል። ሰዎች ላያውቁን ይችላሉ። እግዚአብሔር ግን ምን ይለናል? አቤት ያውቀናል። አያውቀንም? ያውቀናል፣ ያስብልናል። ምን አለ መጽሐፍ? ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገር ስለ እናንተ አላስብም። እናንተ ትለምኑኛላችሁ፣ እኔም ደግሞ እሰማችኋለሁ አለ። ኤርምያስ 29 ቁጥር 11 ላይ የተመዘገበ ቃል። እስኪ ቃሉን አብረን እንበለው። ለእናንተ በሉ እስኪ የማስባትን ሐሳብ እኔ አውቃለሁና ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገርን ስለ እናንተ አላስብም። እናንተ ትለምኑኛላችሁ፣ እኔም ደግሞ እሰማችኋለሁ። እግዚአብሔር ከኃጢአት በስተቀር የምንለምነውን ልመና ሁላችንንም ይስማ። ስለዚህ እሱ የኛ ነው፣ እኛ የእሱ ነን። ምንም ያጎድልብን ምንም የሚያሳጣን ነገር የለም። ያዕቆብን ተቤዥቻለሁና አትፍራ፣ አንተ የኔ ነህ፣ በስምህ ጠርቼሃለሁ እንዳለ እኛንም ተቤዥቶናል፣ በዋጋ ገዝቶናል። ውድ ዋጋ ከፍሎ ነው የገዛን። ውድ ዋጋ ወገኖቼ፣ ሰው ታውቃላችሁ፣ ዋጋ የተከፈለበትን ነገር በጣም ያከብረዋል። በጣም የሚያከብረው ውድ ዋጋ የከፈለበትን ነገር ሲያስቀምጠው እንኳን በጣም ጥሩ ቦታ ነው የሚያስቀምጠው። አሁን ዋጋ ወጥተን የገዛንበትን ሞባይል በጥንቃቄ ነው የምንይዘው። ዋጋ የገዛንበትን ሰዓት፣ ዋጋ ያወጣንበትን ሰዓት፣ ሰው በስጦታ መልክ የሰጠንን ሽቱ ይሁን ጌጥ ይሁን መኪና ይሁን ሂዱበት እናንተ ውድ ዋጋ ስለተከፈለበት ስለወጣበት አክብረን ነው የምንይዘው። እኛም ዋጋ የተከፈለብን አሁን የምንኖረው ኑሮ ዋጋ እንደተከፈለልን ይሁን? እስኪ ሁላችንም ራሳችን ኑሯችን ክርስቶስ ዋጋ እንደከፈለልን ይሁን የምንኖረው? ዋጋ የተከፈለባቸውን ቁሳቁሶች የምንሰጠውን ያክል ክብር ለዚህ ሰውነታችን እንሰጠዋለን? ቤተ መቅደስ ለተባለ ለሰውነታችን ዋጋ እንሰጠዋለን? በክብር በንጽህና እየጠበቅነው ነው ወይ? አላቆሸሽነውም ወይ? የብዙዎቻችን እኮ መቅደስ የተባለ ሰውነት ቆሽሾብናል እኮ የእግዚአብሔር ልጆች። አንዳንዶች በዝሙት አቆሽሸውታል። አንዳንዶች በስካር አቆሽሸውታል። አንዳንዶች በሐሜት፣ በተንኮል፣ በምቀኝነት፣ በስጋ ስራ አቆሽሸውታል። መጽሐፍ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲያድርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና
ያውም እናንተ ናችሁ አለ። ያውም እነማን ናችሁ? እኛ የማ ቤተ መቅደስ ነን። እዛ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የተመዘገበ ነው። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። ባካችሁ በስካር መቅደሳችንን ያፈረስንበት ዘመን ይብቃ። በዝሙት መቅደስ የተባለ ሰውነታችንን ያፈረስንበት ዘመን ይብቃ። መተተኛ ቤት በመሄድ ድግምተኛ ቤት በመሄድ ጠንቋይ ቤት በመሄድ መቅደስ የተባለ ሰውነታችንን ያፈረስንበት ዘመን ይብቃ። በቅናት ሰይጣናዊ ጽንስ በማስወረድ በተንኮል በምቀኝነት በክፋት መቅደስ የተባለ ሰውነታችንን ያረከስንበት ያፈረስንበት ዘመን ይብቃ። ዋጋ የተከፈለበት ቤተ መቅደስ ነው። ክርስቶስ ዋጋ ከፍሎበታል፣ እኛ አልከፈልንበት። ስለዚህ መቅደሳችንን በንጽህና እንጠብቅ። እኛ የኛ አይደለንም። እኛ የመድኃኔ ዓለም ነን፣ የአማኑኤል ነን፣ የክርስቶስ ነን፣ የእግዚአብሔር ነን። በቃ አትፍራ ብሎታል ያዕቆብን። እኔ ካንተ ጋር ነኝ አትፍራ ብሎታል። ከኛ ጋራም እግዚአብሔር ስላለ አንፍራ። እግዚአብሔር ፍርሃትን ከሁላችን በቸርነቱ ያርቅልን። አዎ በብዙ እንፈራለን። ጥቂት ነገር አይተን ትምህርታችንን እንጠቀልላለን። በዚህ በማቴዎስ ወንጌል በምዕራፍ 10 ላይ የተመዘገበ ቃል አነበዋለሁ። ቁጥር 28 ጀምሮ ሥጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ምን አትበሉ? አትፍሩ። ይልቁንም ነፍስንም ሥጋንም በገሃነም ሊያጠፋ የሚችለውን ፍሩ። ሁለት ድንቢጦች በአንድ ሳንቲም ይሸጡ የለምን? ከእነርሱ አንዲቱ ያለ አባታችሁ ፍቃድ በምድር ላይ አትወድቅም። የእናንተ የራሳችሁ ፀጉር ሁሉ እንኳን ተቆጥሯል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። እግዚአብሔር ከእኛ ጋራ በረድኤት ከእኛ ጋራ በበረከት ከእኛ ጋራ በቸርነት እንዳለ አውቀን አምነን ከፍርሃት ርቀን እንድንኖር ሁላችንን በቸርነቱ ይርዳል። ከጭንቀት እንድንገላገል ከጭንቀት እንድንርቅ መድኃኔ ዓለም ሁላችንንም ይርዳል። ወገኖቼ ኢየሱስ ክርስቶስ ወደዚህ ምድር የመጣበት ብዙ ዓላማ ቢኖረውም 3 ነገሮችን ከሰው ልጆች ለማራቅ ነው ይላሉ የቤተ ክርስቲያን ሊቃውንት። ስንት ነገሮች? 3። መጀመሪያ ፍርሃትን ለማራቅ፣ ሁለተኛ ጭንቀትን ለማራቅ፣ ሶስተኛ ተስፋ መቁረጥን ለማራቅ። ፍርሃትን ለማራቅ አዎ አትፍሩ እያለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምር ነበረ። ጭንቀትን ለማራቅ በአንዳች አትጨነቁ ይላቸው ነበር። ተስፋቸውን ደግሞ ለመቀጠል በተስፋ ደስ ይበላችሁ ይል ነበረ። ስለዚህ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም፣ በእሳት ውስጥ በሄድክ ጊዜ እሳቱ አያቃጥልህም፣ ነበልባሉ አይፈጅህም። እኛ የማ ስለሆነ እግዚአብሔር የማ ስለሆነ እግዚአብሔር የማን ነው? እኛስ የማን ነን? በቃ እኛ የኛ አይደለም፣ የእግዚአብሔር ነን። የሚያስብልን አለ፣ የሚጨነቅልን አለ፣ የሚጠብቀን አለ፣ የሚዋጋልን አለ፣ እንደ አይኑ ብሌን የሚንከበከበን አምላክ አለ። አመስግኑት ይህንን አምላክ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አንድ ቃል ተናግሬ ትምህርቴን ጠቀልላለሁ። ከእኛ ጋር ነው እሱ። አውላላ ሜዳ ላይ ትቶን አይሄድም እግዚአብሔር። ምናልባት የተደገፍናቸው ወንድሞቻችን፣ እህቶቻችን፣ ባልንጀሮቻችን ጀርባቸውን ሊሰጡን ይችላል። አለሁልሽ አለሁልህ ይሉን የነበሩት፣ ካንተ ጋር ነኝ ይሉን የነበሩት ጀርባ ሊሰጡን ይችላሉ። ምንም ዋስትና የለም። እግዚአብሔር ግን ለባህሪው ሐሰት አይስማማው። ላያደርግ አይናገርም፣
ከተናገረ ቃሉ በምድር ላይ ጠባት። አንተ የኔ ነህ እኔም ያንተ ነኝ ካለን ሁልጊዜ እግዚአብሔር ከኛ ጋር አይረሳንም፣ አይተወንም፣ አይጥለንም። ምንድነው የሚለው? ወላጆች እንደሌላቸው ልጆች ምን አልላችሁ አልተዋችሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 18 ወላጆች እንደሌላቸው ልጆች አልተዋችሁም። ወላጅ የሌለው ልጅ ቢራማ ያበላዋል፣ ቢጠማ ማን ያጠጣዋል? ቢታረዝ ማን ያለብሰዋል? ስለዚህ ወላጆች እንደሌላቸው፣ ሲራቡ የሚያበላቸው እንደሌለ፣ ሲጠሙ የሚያጠጣቸው እንደሌለ፣ ሲታረዙ የሚያለብሳቸው እንደሌለ አልጠዋችሁም፣ አልጥላችሁም፣ አረሳችሁም። እኔ የእናንተ ነኝ፣ እናንተም የኔ ናችሁ። ይህን ቃል አምላካችን እግዚአብሔር በልባችን ሰሌዳ ላይ ይጻፈልን። ብቸኝነት ሲሰማን፣ ዙሪያው ገደል ሲሆንብን፣ ቀኑ ሲጨልምብን፣ ማጣፊያው ሲያጥረን፣ ከሞት ይልቅ ሕይወትን ስንመርጥ፣ ሰማይ የተደፋብን ሲመስለን አንተ የኔ ነህ ያለን እግዚአብሔር ትዝ እንዲለን ከጭንቀት ውስጥ፣ ከፍርሃት ውስጥ፣ ከብቸኝነት ውስጥ እንድንወጣ መድኃኔዓለም ሁላችንን ይርዳል። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። የሚዘንበውን ዝናብ አምላካችን እግዚአብሔር የምህረት ዝናብ ለሁላችን ያደርግልን። አንተ የኔ ነህ። አዎ የሁላችንን መጨረሻ አምላካችን እግዚአብሔር ያሳም።